ሰምኛለሽ ትሁት፣ እኔ ላይ መሞላፈጣች። እኔም አንተ ላይ መሞላፈጥ አልፈልግም። ትሁት ልጅሽን አድኝ። እንዴት? ይኸውልሽ ትሁት፣ እንዴትም ብለሽ ልጅሽና ልጅሽን ብቻ አድኝ። እንዴት ነው ግን ማየ ይቅርታ የምታረግልሽ? በጣም አስቸገረችኝ እኮ። ልክ ናት በጣም። እኔ ይቅርታ ይገባኛል። እህቴ እንደዚህ ያልሽራሽን አትውቀሽ። እኔ በጣም ደስተኛ ነኝ። ምክንያቱም በእኔ ምክንያት መራመድ ተሳነሽ፣ በእኔ ምክንያት ደግሞ ከጓደኞችሽ አነሽ። ሄድሽ እናቴ ጋር ሰሞኑን ትንሽ ያበዛሽ አይመስልሽም? አብዝቻውን ብታወራኝ ጥሩ ነበር። ምን ታካብዳለች ገንዘብ ከተሰጣት? ምን እናቴና እንደዚህ የምትናገረው? እናትሽ ምንም ህይወትሽ ላይ ያደረገችው ነገር የለም። አፍህን ዝጋ። አልዋሸሁም እኮ። ምንድነው ያዙኝ ልቀቁኝ የምትይው? ወደህ አፍቅረን ያገባኸኝ አይደለ? እሱ ግልጽ ነው። ያቺ እናትሽ እኮ ገላሽን ከመቸርቸር አላዳለች። በቃ ይበቃሃል። ከዚህ በላይ አፍህን እንድትከፍት አልፈልግም። ቤቲ ዋሻው እንዴ? አልዋሸህም። አንተ ግን ገላ ቸርችሮ ከሚሸጥበት ቦታ ጋር ገዢ ነው። ቤቲ ምን ነው ገዢ ከሌለ እኮ ሻጭ ነው። ስሜትሽን ልጎዳ ፈልጌ ሳይሆን እናትሽ ሰማኛለህ። ስለ እናቴ ምንም ነገር መናገር አልችልም። እሺ የለሽም እንዴ? ስርዓት አልበኝነትን ካንተ ነው የተማርኩት። ምን ፈለግ? ልጄ እንዴት ነው ወንበር ላይ የምታስተኛው? ያንቺ ጥያቄ እኮ እስር ቤት የታሰረን ሰው እንዴት ትልቅ አልጋ ተዘጋጀለት ማለት? እስር ቤት ራሱ እኮ ክብር አለው። እቺ እኮ አንድ ፍሬ ሕፃን ናት። እንዴት ነው ወንበር ላይ የምታስተኛው? አሁን መታለሻለች። ሁሉ ነገር በእጅሽ። በጣም ጥሩ። ግን አንድ ነገር ፈልጋለሁ። ደግሞ ምን ፈለግሽ? አለሜን እንዳገኘህ ውላችንን ተቀደም። ትሁት ልጇን ለማስመለስ እንግዲህ የሚከፈለውን መስዋዕት በሙሉ ለመክፈል ዝግጁ ሆናለች ማለት ነው። እንግዲህ ለገዛኸኝ አለሜንም አሳልፋ ለመስጠት ተስማምታለች ማለት ነው። ምክንያቱም ከዚህ ውጪ ሌላ አማራጭ እንደሌለት ገብቷታል ማለት ነው። ገዛኸኝ ደግሞ ያው እሷን ማለትም አለሜን ካመጣላት ልጇን በሰላም እንደሚያመጣላት ማረጋገጫውላ ሰጥቷታል ማለት ነው። ስለዚህ ትሁት አሁን ላይ አለሜን ለገዛኸኝ አሳልፎ ከመስጠት ውጪ ምንም አማራጭ የላትም ማለት ነው። አሳልፋ ባትሰጠው ራሱ ካገናኘቻቸው በኋላ እንግዲህ የሆነ መፍትሄ አታጣም ማለት ነው። ግን ደግሞ ገዛኸኝ ትሁትን አሁንም ድረስ ምንም እያመናት አይደለም ማለት ነው። ከዚህ በፊት ስላታለለችውና በቀላሉ ስለሸወደችው እንግዲህ አሁንም ትሸውደኛለች ብሎ ስላሰበ በተደጋጋሚ ማስጠንቀቂያ እየሰጣት ነው ማለት ነው። እንደ በፊቱ የምታታልልኝና እኔን ለማታለል ከሞከርሽ ልጅሽ ያበቃላታል ብሏታል ማለት ነው። ስለዚህ ትሁትም እስካሁን ድረስ እንግዲህ አለሜን በቀጥታ ከገዛኸኝ ጋር ከማገናኘት ውጪ ሌላ ነገር ያሰበች አይመስለን ማለት ነው። ምክንያቱም ልጇ በእጁ ስለሆነች አሁን ላይ ሊምርላት እንደማይችልና እንደዚህ እንደ በፊቱ ችላ ሊላት እንደማይችል ገብቷታል ማለት ነው። በዚህ መሃል ደግሞ እቺ ህፃን ልጅ ብዙ መሰቃየትና መከራዋን ማየት የለባትም ማለት ነው። በእርግጥ ትሁት ፈልጋው አይደለም ይሄን ነገር ልጇ ላይ እንዲደርስ በፍጹም አትፈልግም። ግን ደግሞ ብዙ ጊዜ ትሁት የሆነ ነገር ሲፈጠር አስቀድሞ ወደ ልጇ ነው ችግሮች በሙሉ የሚሄዱት ማለት ነው። ይሄ ነገር ደግሞ ትሁትን በጣም አሳስቧታል። ልጇ ይሄንን ነገር እንድታይና ምንም እንድትጨነቅ አትፈልግም። ግን ደግሞ ከዚህ ልታስመልጣት አልቻለችም ማለት ነው። እንግዲህ ገዛኸኝም የትሁትን ልጅ ወስዶ እንደ ሕፃን ተንከባክቦና የሚያስፈልጋትን ነገር እያደረገላት ይሆናል ብለን ነበር እኛ የምናስበው ማለት ነው። ግን ነገሩ እንደዛ አይደለም ማለት ነው። ትሁትና ገዛኸኝም ከተስማሙ በኋላ እንግዲህ ገዛኸኝ የትሁትን ልጅ መልሶ ወደ ቤት አምጥቷት ነበረ ማለት ነው። ስለዚህ ትሁትም ያለችበትን የልጇን ሁኔታ ስትጠይቃት የምታድረው ራሱ ወንበር ላይ እንደሆነ ነግራታለች ማለት ነው። ይሄ ደግሞ ለህፃን ልጅ ትልቅ ችግር ነው። በዛ ላይ ይበርዳል ብላታለች። ስለዚህ ልጇ ምን ያህል መከራና ምን ያህል ስቃይ እያሳለፈች እንደሆነ ከዘገየም ቢሆን ገብቷታል ትሁትን ማለት ነው። ስለዚህ አለሜን ለገዛኸኝ አሳልፎ ከመስጠት ውጪ ሌላ አማራጭ የላትም ማለት ነው። ሌላው ቤቲ ነች። ቤቲ እንግዲህ እንደማናስባት አይነት ሰው እንዳልሆነች ካወቅን ቆይቷል። ምክንያቱም እዚህ ችግር ውስጥና እንደዚህ አይነት ነገር ውስጥ የገባችበት የራሷ የሆነ ምክንያቶች አሏት ማለት ነው። እንግዲህ ከጀርባዋ ብዙ መከራና ስቃይ እንዳሳለፈች ግልጽ ነው ማለት ነው። እንግዲህ በቤተሰቦቿ ላይ እና በራሷ ላይ
ብዙ ያልተገቡ ነገሮች እንዳለፉ ግልጽ ነው ማለት ነው። ስለዚህ እንግዲህ ቤቲ አሁን ላይ ቤተሰቦችና እህት፣ እናት፣ ቤተሰብ እንዳላት አውቀናል ማለት ነው። እስከዛሬ ድረስ እንግዲህ ቤተሰብ እንደሌላት ነበር ስናስብ የነበረው። እሷ ግን ቤተሰብ አላት ማለት ነው። ይህንን ነገር ደግሞ ትሁት ስትሰማ እስካሁን ድረስ እኮ ቤተሰቦች እንዳለሽ አላውቅም ስትላት ካለ ቤተሰብ እየተፈጠርኩኝ ነው ወይ የሚመስላችሁ ብላለች ማለት ነው። እንግዲህ ቤቲ እዚህ ሁሉ ችግር ውስጥና እዚህ ሁሉ መከራ ውስጥ የገባችበት የራሷ ምክንያቶች አሏት ማለት ነው። እንግዲህ ቤቲም ከእህቷ ጋር ተገናኝታ እህቷንም እያጽናናች ነበረ። ቤቲም እንግዲህ ለቤተሰቧ ትልቅ ፍቅርና ትልቅ ክብር ያላት ሴት እንደሆነች አውቀናል። ግን ደግሞ ከእናቷ ጋር አሁን ላይ ጥሩ እንዳልሆኑና እናትየዋን ቤቲን ማየት እንደማትፈልግ አውቀናል ማለት ነው። እንግዲህ የራሳቸው ምክንያት ሊኖራቸው ይችላል ማለት ነው። በዛ ላይ ደግሞ ገዛኸኝ ስለ ቤቲ እናት ያለው አስተሳሰብና አመለካከት የወረደም እንደሆነ ነው የተገነዘብነው። ቤቲ ግን ማንም ቤተሰቧን እንዲነካባትና በተለይም እናቷን ደግሞ እንደዚህ ዝቅ አድርጎ ማውራት እንደሌለበት አስጠንቅቀዋለች ማለት ነው። ምናልባትም ቤቲ እንግዲህ ከገዛኸኝ ጋር የሆነችበት ምክንያት ለቤተሰቦቿ ሌላ መስዋዕት እየከፈለች ሊሆን ይችላል ማለት ነው። ስለዚህ ቤቲ አሁን ላይ ከገዛኸኝ ጋር ያላት ነገር እየሻከረ ነው ያለው። መጀመሪያም ለገንዘብ ብላ አብራው ብትሆንም አሁን ደግሞ ያ ነገር ደግሞ ከደስታና ከምንም ነገር የተሻለ እንዳልሆነ ስለገባት አሁን ላይ እንግዲህ ቤቲ እየተንሸራተተች ነው ማለት ነው። ችግሯንም ሚስጥሯንም እንግዲህ ለትሁት እየተናገረች ነው ያለችው ማለት ነው። በእርግጥ ለምን እንደዚህ እንደምትሆንና ለምን እንደዚህም ሰው ላይ ክፉ እንደሆነች እስካሁን ድረስ በእርግጠኝነት ይሄ ነው ለማለት ባንችልም፣ ግን ደግሞ ቤቲ ከጀርባዋ አንድ የሆነ ሚስጥር እንዳለ ግልጽ ነው ማለት ነው። ሌላው እንደገና ደግሞ ቤቲ ለብቻዋ አለሜን ማግኘት ትፈልጋለች። ለምን እንደሆነ ባናቅም አሁን ላይ ትሁትን አለሜን አገናኘኝ ያለቻት ነው ያለችው ማለት ነው። ትሁትን ቤቲና አለሜን ለማገናኘት እንግዲህ ተስማምታለች። እንግዲህ አለሜ ቤቲን ስታገኛት ምን ልትላት እንደምትችል ባናቅም መቼም ያንን ሁሉ መከራና ያንን ሁሉ ስቃይ አድርሳባታለች። ግን ደግሞ ይሄንን ሁሉ ያደረገችበት የራሷ የሆነ ምክንያት ሊኖራት ይችላል ማለት ነው ቤቲ። አለሜ ግን እኔ ምንም አልበደልኳትም፣ እኔ ምንም አላደረኳትኝም እያለች ነው። ትሁትም ለአለሜ ቤቲ ልታገኛት እንደምትፈልግ ስትነግራት ያኔ እኔን ለመግደል ስላልተሳካላት አሁን ልትገለኝ ይሆናል ብላለች። ትሁት ግን እንደዛ እንዳልሆነ ለአለሜ ለማስረዳት ብትሞክርም አለሜ ግን ከዚህ ውጪ ምክንያት የላትም፣ እኔ እሷን ምንም ነገር አልበደልኳትኝም፣ ያኔም ያደረሰችብኝና ያደረገችኝ ነገር እንዲሁ በቀላሉ የሚረሳ አይደለም ብላለች አለሜ ማለት ነው። ግን ደግሞ ትሁት አለሜን ምን ብታደርጊያትና ምን ይሄን ያህል ብትበደያት ነው ይህንን ሁሉ ያደረገችው? ወይም ደግሞ አሁንም አንቺን ለማግኘት የምትፈልግበት ምክንያት ብላ ብትጠይቅም አለሜ ግን መልሷ ያው ተመሳሳይ ነበር ማለት ነው። እኔ ምንም አልበደልኳትም ብላለች። ግን ደግሞ እንደዛ አይመስልንም ማለት ነው። እንግዲህ ቤቲ አለሜን ለብቻዋ ለምን ለማግኘት ፈለገች የሚለው ነገር ትልቅ ጥያቄ ነው ማለት ነው። ቤቲ እሷ ላይ ያደረገችውን ነገር እንግዲህ ናቲ ከሰማ ቤቲን ሊገላት እንደሚችል ሁሉም ሰው እየገመተ ነው ያለው ማለት ነው። ስለዚህ አሁን ምናልባትም ቤቲ ይሄንን ያደረገችበት ምክንያት አሳማኝ ምክንያት ከሌላት ደግሞ ለናቲ መናገሯና ቤቲ ደግሞ ትልቅ ችግር ሊደርስባት ይችላል ማለት ነው በናቲ በኩል። ምክንያቱም እናቱን በጣም በድላበታለች፣ በጣምም አሰቃይተውበታል ማለት ነው። እንግዲህ ናቲ ስለ አለሜ ብዙ የማያውቀው መከራና ስቃይ እንዳለ ግልጽ ነው ማለት ነው። ዛሬ እንግዲህ እናቱ የማበድ ጫፍ ላይ ራሱ ደርሳ እንደነበረ የትሁት ማጎት ሲነግረው በጣም አዝኗል ማለት ነው። እንግዲህ እናቱ ያሳለፈችውን መከራና ስቃይ ቀለል አድርጎ ነበር እሱ ያየው ማለት ነው። ግን ደግሞ በትሁት ምክንያት ዛሬ ላይ በህይወት እንዳለች ቢያውቀውም ግን ትሁት ከብዙ ነገር እንዳዳነቻት ዛሬ ይበልጡኑ ነው የተገነዘበው ማለት ነው። በእርግጥ አለሜ የሆነ ሰዓት ላይ ያው ራሷን ስታና ማንነቷን ሁሉ እያጣች ባለችበት ሰዓት ነው ትሁት የደረሰችላት ማለት ነው። ምናልባትም ትሁት ባደርስላት አለሜ አሁን ላይ ጎዳና ላይ ራሷን ጥላና ማንነቷን
አታ አብዳ ልናያት እንችል ነበረ ማለት ነው። ናቲም ይሄንን ነገር ሲገነዘብ ነው እንግዲህ በጣም ያዘነው ማለት ነው። ትሁትም እንግዲህ በቃሏ መሰረት አለሜን ቤት ድረስ አምጥታ ከገዛኸኝ ጋር አገናኝተዋለች ማለት ነው። ገዛኸኝ ግን አለሜን ሲያያት ያየንበት ፊቱ ላይ ያየነው ነገር ጥሩ አይመስልም ማለት ነው። ምክንያቱም አለሜ በጣም ተሽሏትና በጣም ጠንካራና ደፋር ሆና ነው ፊት ለፊቱ የቀረበችው ማለት ነው። በጣም አስደንግጦታል ማለት ነው። ምን ሊያደርግ እንደሚችል ባናቅም ግን ያው የሚፈልገው ነገር ተደርጎለታል ማለት ነው። መቼም እንደዚሁ ከተገናኙ በኋላ ናቲና ሌሎቹም ሰዎች ዝም እንደማይሉ ግልጽ ነው። ነገሮች እሱ እንዳሰቡት ላይሆንለት ይችላል ማለት ነው። በዛ ላይ አለሜ አሁን ላይ የውጭውን ዓለምና ራሷንና አይምሯን እያደሰች ነው ያለችው። ፍርሃቷና ያደረጉባት ነገር በቀላሉ ባይተዋትና ባይለቃትም አሁን ላይ ግን ከነትሁትና ከልጇ ጎንም ስለሆነች በእሱ እንደሚያስበው ላያገኛት ይችላል ማለት ነው። መቼም ከእንግዲህ በኋላ እንደ በፊቱ ወስዶ በር ዘግቶና እሷን እያሰቃየ እንደማይኖር ግልጽ ነው። ምክንያቱም ናቲ ከጎኗ አለ። ሁሉም ሰው ከጎኗ ስለሆነ ይህንን ራቅ ብሎ አላሰበም እንጂ የበፊቱን ነገር እሷ ላይ ለማድረግ እድሉን እንደማያገኝ ግልጽ ነው። ምክንያቱም አለሜ ባስተሳሰብም በሁሉም ነገር አይምሯ ተቀይሯል ማለት ነው። እሱ ግን አሁን ላይ እያሰበ ያለው እንደ በፊቱ ወስዶ በር ዘግቶ ወይም ደግሞ ቀጥታ ገሎ ለመቅበር ነው። ይሄ ነገር ግን እንደማይሆንለት ግልጽ ነው ማለት ነው። ለዚህም ይመስላል እንግዲህ ፊት ለፊት ላይ ሲያገኛት በጣም የደነገጠውና እንዳሰበው እንዳላገኛት ግልጽ ነው። በጣም ብርቱ ሆና እኔን ነው ወይ የምትፈልገው ብላ እንግዲህ ፊት ለፊት ላይ ተጋፍጠዋለች ማለት ነው።